ተራስለን ወዳጆች እንደምናችሁ ፎሎ የምታረጉ ሼርም ላይክ የምታረጉ ሰዎች በእውነቱ በጣም አመሰግናለሁኝ። እንደው አንዳንድ ነገር ባንናገርና ብንቶ ጥሩ ነው። ነገር ግን አንዳንድ ሰዎች በግድ አፋችሁ ውስጥ እጃቸውን ይከቱና እንድትናገሩ ያረጋቸዋል። እንግዲህ ኦሮሞ ባለ ጊዜ ሆነ ተረኛ ሆነ ስራ ሁሉ በሱ ተያዘ ሚሊተሪው ወይ መከላከያ በሱ ተያዘ ሲቪል ሰርቪሱ በሱ ተያዘ ባለስልጣኑ ሁሉ ሚኒስትሩ ሁሉ ኦሮሞ ሆነ ባንኩንም ታንኩንም ተቆጣጣሩ የሚል ከፍ ያለ ፕሮፓጋንዳ ላለፉት 7 አመት ሲነዛ ነበር። መቼም ጆሮ ያለው አይን ያለው ስለ ኦሮሞ ላለፉት 7 አመት የተባለውን ያልሰማ ያላየ የለም። ከተራ ፊቱን ደብቆ ስሙን ቀይሮ ከሚሳደብ የመንደር ዱርዬ ጀምሮ እስከ ከፍተኛ የፖለቲካ ሰዎች ነን ምሁራን ነን የሚሉ ሰዎች ድረስ ያልተባለ ያልተነገረ የለም። ብዙ ነገር ተብሏል። እጅግ ጸያፍ የሆኑ ቃላቶችን ተጠቅመው ከሚሳደቡ ጀምረው እስከ ቅኔ ድረስ በቤተ ክርስቲያን ደረጃ የመንግስት የሥራ ኃላፊዎችን ታቦት አቁመው አብይ አህመድን ይምታው መጋኛ የሚሉ ደብተራዎች ቄሶች ድረስ እስከ ጳጳስ ድረስ ግንባሩን በሉት በጥይት የሚል አይተናል። ባህሉን እምነቱን የኦሮሞ ተወላጅ ከሆነ የትኛውንም ባለስልጣን ያልተቹ ያልተሳደቡ ለማዋረድ ጥረት ያላደረጉ የለም። በርግጥ በሰው ወሬ የሚዋረድ ባይኖርም በጅምላ የኦሮሞን ህዝብ ከመስደብ እስከ ተራ ግለሰብ ድረስ በጣም አስነዋሪ በሆነ ነውረኛ በሆነ ቃላት ያልሰደበ ፖለቲከኛ አንቂ የለም። አብዛኞቹ ቲክቶከሮች ዩቲዩበሮች በኦሮሞ ስድብና ኦሮሞን በማንቋሸሽ ነው የታወቁት። የገንዘባቸው ምንጭም ይሄ ነው። መከላከያውንም ሲቪሉንም ሌላውንም ምሁሩም እነሱ ጋር ምሁር አይደለም፣ ጳጳሱ እነሱ ጋር ጳጳስ አይደለም፣ ሼኩ እነሱ ጋር ሼክ አይደለም። ምንም ቢማር ምንም ቢያደርግ ምንም ቢሰራ እነሱ ጋር ኦሮሞ ሰው አይደለም ከሆኑ እንስሳቶች ድረስ መድበው በዛ የሚሳደቡ የሚሳለቁ አይተን ሰምተናል። ኦሮሞስ ምን ላይ ነው ካልን ኦሮሞ አሁን አገር በማቅናት በማልማት በተለይ እንደ አዲስ አበባ ካሉ ቆሻሻ ከተሞች የነሱን ኩስ የነሱን ቆሻሻ ለ150 አመት ያበከቷትን ከተማ ያጸዳ ነው ያለው። ለ150 አመታት ያበከቷትን ከተማ ጥላሸቱን አይጡን እባቡን ቆሻሻውን ሽንታቸው ምናቸውን ያስወገደ ያጸዳ ከተማዋን ወደ መለስተኛ ከተማነት እየቀየረ ነው። ወደፊት ደግሞ ይበልጥ እንደሚስተካከል ተስፋ አረጋለሁ። because የ150 ቆሻሻ በ7 አመት ተጠርጎ አያልቅምና ሰሞኑን እንኳን በዚህ በሬቻ በዓል ምክንያት በጎቤ በሽኖዬ ያልተባለ ያልተወራ ተረተረት የለም። እምነት ነው፣ ባህል ነው። በከተማችን ምን ሊያረጉ መጡ? ዘፈኑብን፣ ጨፈሩብን፣ ወረሩን ያላለ ያልተናገረ የለም። ግማሹ ይዝታል፣ ግማሹ ያስፈራራል፣ ግማሹ ይራገማል፣ ግማሹ ያንቋሽሻል። ያልተባለ ነገር የለም። እነዚህ ነውረኞች ብዙ ነገር ቢሉም የኦሮሞ ህዝብ ቀደም ብዬ እንዳልኩት ስራ ላይ ነው። ልክ ግመሎቹ ይሄዳሉ ውሾቹ ይጮሃሉ እንደሚባሉ። ስለዚህ ጠቅላይ ሚኒስትሩንም ተሳደቡ ለማሳነስ ሞከሩ፣ ከንቲባዋን ተሳደቡ ለማሳነስ ሞከሩ፣ የኦሮሚያ ክልላዊ መንግስት ፕሬዝዳንት ተሳደቡ ለማሳነስ ሞከሩ፣ ሚኒስትሮችን ጳጳሶችን ሼኮችን ቄሶችን
ኦሮሞ ስለሆኑ ብቻ ምሁራንን ጨምሮ ተሳደቡ፣ ተሳለቁ፣ ረገሙ። ምንም የተለወጠላቸው ነገር የለም። ለመናገር ምድር ላይ ያለው ሀቅ ኦሮሞ ተያይዞ ወደፊት እየገሰገሰ ነው። እኔ በጣም አንድ ጥያቄ የምጠይቃቸው ዛሬ እንደዚህ ሆኑ እንዳሉት ኦሮሞ ተረኛ ቢሆንና ባለ ጊዜ ቢሆን የት ሊገቡ ነበር? አሁን እኮ በበቂ ሁኔታ ኦሮሞ ስልጣን ላይ አይደለም። እኛ አገር እንዳትበጠበጥ አገሪቷ ሽፍቶችን እንዳትወድቅ ብለን በቃ ያያቱን ይበቃናል ብለን ዝም አልን እንጂ ይሄ እኮ ስልጣን አይደለም። ምን ስልጣን አለው አሁን ኢትዮጵያ ውስጥ ኦሮሞ? የትኛው ስልጣን? በቃ ከሌላው ብሔረሰብ እኮ እኩል ነው በቃ ተካፍሎ ያለው። መሆን የነበረበት ግን ሁሉንም መጠቅለል ነበረበት ኦሮሞ። ሁሉንም ስልጣን መጠቅለል፣ ኢኮኖሚውንም መጠቅለል አለበት። እስቲ አንዳንድ ኮንዶሚኒየም ሄዱ አዲስ አበባ ውስጥ አስመራ ወይ መቀሌ ያላችሁ እኮ ነው ይመስላችሁ ወዳጆች። ህዋቶች እኮ ጠቅላላ የሰፈራቸውን ሰዎች የመንደራቸውን ሰዎች ሰብስበው አስገብተውበት ሂዱና አንዳንድ ኮንዶሚኒየም መቀሌ ወይ አስመራ ያላችሁ ነው የሚመስለው። እንደዛ ያረገ የኦሮሞ ባለስልጣን አለ? መሬት ሰጥቷል ለኦሮሞ ተወላጆች? እኛ ታግለን 30 40 ዓመት ታግለን እኮ ዛሬ በቃ ህዝቡ ደስ ካለው ይበቃል ብለን አውቶቡስ እየተጋፋን ነው የምንሄደው አዲስ አበባ ውስጥ። የአውቶቡሱንም ማተም በእግራችን የምንሄድበት ጊዜ አለ። 40 ዓመት 30 ዓመት ታግለን ቤት ክራይ እንኳን አተን የክራይ ቤቶችን ቤት እንኳን አተን የቀበሌ ቤት እንኳን አተን እንደማንኛውም ዜጋ 30 40 ዓመት ታግለን ፍራሽ ተሸክመን እኮ ከመንደር መንደር ምንንዞር የኦሮሞ ታጋዮች እኮ ቁጥር ስፍር የለንም ዛሬ። ግን የኦሮሞ ህዝብ እቺ ትንሿንም ቢሆን ካገኘ ዶሄ መንግስት አንበጥብጦ አናገረው ብለን ነው እንጂ ስልጣንማ መቼ ያዝን? መቼ የታለ ስልጣን? እኛ ተስፋ አርገን ነገ አገሪቷ ትሻሻላለች ብለን የምንጠብቀው ዶክተር አብይ ከፊታችን ስላለ እሱ የሚሰጠውን ተስፋ እየተከተልን ነው። ችግር የለም። እኛ ብንጎዳም ለህዝቡ ቀስ በቀስም ቢሆን እያለፈለት ከሄደ ምንም አይደለም ብለን ነው ዝም ያለው ሁሉንም። አሁንም እሱ ላይ ትልቅ ተስፋ አለ። እንደ ሰው ብዙ ነገር ያስተካክላል፣ ሲሰማ የኛንም ችግር ይፈታል በሚል ነው ዝም ያለው። የኦሮሞ ታጋዮች በተለይ ኦሮሞ ነጻነት ግንባርና በተለያየ አይነት መንገድ ሲታገሉ የነበሩ ወጣቶች የቀበሌ ቤት እንኳን የለንም በስርዓቱ እንደማንኛውም ዜጋ ማለት ነው። የቀበሌ ቤት ለማንኛውም ዜጋ፣ የክራይ ቤቶች ቤት ለማንኛውም ዜጋ የሚሰጥ ምንም ስፔሻል እንትን የለውም። እሱ እንኳን የለን። ፍራሽ ተሸክመን ከመንደር መንደር እንዞራለን 40 ዓመት 30 ዓመት ታግለን እና ስልጣን የታለ? መች ስልጣን ያዘ ኦሮሞ? ኢኮኖሚስ የትኛው ፎቅ ነው? ቁጥሩ ከቦሌ እስከ ጉለሌ የትኛው ፎቅ የኦሮሞ ነው? የትኛው መሬት የኦሮሞ ነው? ስንት ቢሊዮን ብር ተበደረ ኦሮሞ ወይ ተሰጠው ላለፉት 7 ዓመት ለኦሮሞ ነጋዴ? የትኛው አስመጪ ያለ ኦሮሞ? በጣም ቀባጣሪ ሰዎች እንደሚሉት ቢሆንልን ማኖሮ የቤት ክራይ ቤቶች ቤት እንኳን የቀበሌ ቤት እንኳን አተን ወይ መንከራተት አይደለም በርካታ ፎቆች የኛ በሆነ ነበር። እንደ ትግላችን ቢሆን እንደ 150 እንደታገልን 67 ዓመት እንደታገልን እንደሞትን እንደቆሰልን ህይወታችን ንብረታችንን ቤተሰባችንን እንዳጣን ግን መቃብሻኒቲፉ መርቃና ጥቃቱ ብላሎሮ ኛ ለዶክተር አብይ ሐሳብና ዓላማ ክብርና ተስፋ ስላለን ሁሉንም ነገር ችለን ዝም ብለናልና ኦሮሞ ባለ ጊዜ ሆነ እንደዚህ ሆነ እሬቻ ላያችንን አከበረ እንደዚህ አከበረ ብላችሁ የምትቀባጥሩ ሰዎች መች ታየ? ገና ምን ተነካን? እቺ እኮ 1% አትሆን። ቴንክ ዩ። ይሄንን ለማለት ነው። ኮፒ ሊንክ ሼር አድርጉና ለሁሉም አድርሱ። ገና ይሰራበታል። ፊንፊኔ ኬኛ ይቀጥላል። ቴንክ ዩ።